Ukrainian President Volodymyr Zelensky at the White House on Friday. President Trump is now calling on Kyiv and Moscow to stop where they are and end the war. ዩክሬን ለሩሲያ ግዛት አሳልፋ መስጠት እንዳለባት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መናገራቸው አነጋጋሪ ሆኗል። ረጅም ጊዜም የወሰደው ጦርነት ሲጠናቀቅ ኪየቭ ለሞስኮ የተወሰነ ሀብት መስጠት እንደሚጠበቅባት ግምት ውስጥ መቀመጥ ያለበት ጉዳይ ሲሆን ሩሲያ ግስጋሴ ላይ እስከሆነች ድረስ የተወሰነ ነገር ማግኘት እንዳለባት ታምናለች ሲሉ ተደምጠዋል። ዶናልድ ጄ ትራምፕ ፕሬዝዳንቱ አሁንም ቢሆን ለዩክሬን ቶማሃውክ ሚሳኤልን ለመስጠት እያሰቡ መሆኑን ፍንጭ ሰጥተዋል ነው እየተባለው። በእርግጥ ያለንን ጦር መሳሪያ ሁሉ ለዩክሬን አንሰጥም፣ አሜሪካን መጉዳት አንፈልግም ነው ያሉት። ረጅም ርቀት ተወንጫፊ መሳሪያዎችን ለኪየቭ አሳልፎ መስጠት ከሞስኮ ጋር ቀጥታም የሚያላትን በመሆኑ ዋሽንግተን አትገፋበትም ተብሎም ይታሰባል። መሳሪያዎቻችን ሁሉ አሳልፈን መስጠት አንችልም በሚል ሐሳብ የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዩክሬን ማጣት ያለባትን እንደምታጣም ገልጸዋል። ባለፈው ወር ትራምፕ ከዘለንስኪ ጋር በዋይት ሃውስ በነበራቸው ቆይታ ዩክሬን ግዛቶቿን አሳልፋ አትሰጥም ማለታቸው የክሬምሊንን ባለስልጣናት ማስቆጣቱ የሚታወስ ነው። ከዚህ በመቀጠል ደግሞ በሞስኮና ዋሽንግተን መካከል ውጥረት እየፈጠረ የሚገኘው የቶማሃውክ ሚሳኤል ጉዳይ ሲሆን ዘለንስኪም ይህን ሚሳኤል ከአሜሪካ ከተቀበሉ የሩሲያን የጦር መሳሪያ ተቋማትና ግስጋሴ ማጥቃት እንደሚቻል በተደጋጋሚ ሲናገሩ ቆይተዋል። ዶናልድ ትራምፕ ዳግም ወደ ስልጣን ሲመጡ የመጀመሪያ ዓላማቸው የሩሲያና ዩክሬን ጦርነትን በ24 ሰዓት ውስጥ እንደሚያስቆሙት ቃል ቢገቡም አሁን ላይ ያንግግራቸው ስላልሰመረ ትዝብት ላይ እንዲወርቁ አድርጓቸዋል። ዩክሬን ግዛቶቿን አሳልፋ መስጠት አለባት፣ ደግሞ ተመልሰው የለባትም፣ እንደገና ደግሞ ዛሬ ዩክሬን የተወሰነ ነገር መስጠት አለባት እያሉ የፖለቲካውን ዓለም እያወሳሰቡትና እያወዛገቡት ይገኛሉ። ትራምፕ ቶማሃውክ ሚሳኤልና የደህንነት ዋስትና ለዩክሬን እንደማይሰጡ መናገራቸው ደግሞ ሌላው የዩክሬን ፖለቲካም የሚያናጋ ክስተት ሆኗል። በትራምፕ ንግግር ግራ የተጋቡት የዩክሬን ልዑካን ሁኔታው እንዳስገረማቸው ሁለት ለጉዳዩ ቅርበት ያላቸው አካላት መናገራቸውን የዴይሊ ሜል ዘገባም ያመለክታል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ በዋሽንግተን ከትራምፕ ጋር ቆይታ ካደረጉ በኋላ ጦርነቱ ባለበት ቆሞ ተኩስ አቁም እንዲደረግ ለትራምፕ መናገራቸውን ምንጮች አሳውቀዋል። በዋይት ሃውስ ቆይታቸው ብዙም ደስተኛ ያልሆኑት ዘለንስኪ ለአውሮፓ ወዳጆቻቸው ከትራምፕ ጋር የነበራቸውን ሁኔታም አሳውቀዋል። ዓርብ ዕለት ከትራምፕ ጋር ውይይት ያደረጉት ዘለንስኪም የአፍረት ስሜት እንደተሰማቸውም ታውቋል። የዘለንስኪ መንግስት ተደጋጋሚ ደጅ መጥናት ከአውሮፓ የሚሰጠው ተግባር አልባ መግለጫ፣ በጦር ሜዳ ያለው የሩሲያም የበላይነት፣ በዩክሬን ካቢኔ ውስጥ የተፈጠረው ክፍፍል የዘለንስኪን አስተዳደር በእጅጉ እየፈተነው እንደሚገኝ የፖለቲካ ተንታኞች ይናገራሉ። ዘለንስኪ ከትራምፕ ጋር ከፍተኛ ክርክር እንዳደረጉና ምንም አይነት መሬት አሳልፈው እንደማይሰጡ ኮስተር ብለው መናገራቸውም ነው የተሰማው። በዚህ በዋይት ሃውስ በተደረገ ክርክር ዘለንስኪ ተሸናፊ እንደነበሩ፣ ትራምፕ ደግሞ የበላይነቱን እንደወሰዱ፣ ዘለንስኪም እንደተበሳጩ ስማቸውን ያልጠቀሱ በቦታው የነበሩ ባለስልጣናት ተናግረዋል። በዚህ ስብሰባ ያለው አማራጭ ዩክሬን በጦር ግንባር ላይ ባለው ሜዳ መቆየት ከዛም ወደ ድርድር መምጣት ብቸኛ አማራጭ ነው ሲሉ ተደምጠዋል ዶናልድ ጄ ትራምፕ። በሌላ በኩል ለዘለንስኪም የዶንባስን ግዛት ለሩሲያ እንዲሰጡ ነግረዋቸዋል ወይ ተብለው ለቀረበላቸው ጥያቄ ትራምፕ በፍጹም ሲሉ አስተባብለዋል። ይህን ነገር ግልጽ ማድረግ ይኖርብኛል፣ ቁርጡን ለመናገር 78 በመቶ የሚሆነው የዩክሬን መሬት በሩሲያ እጅ ገብቷል ሲሉ ትራምፕ መናገራቸውም አስገራሚ ሆኗል። ከዚህ በፊት 20 በመቶ መሬት እንደተወሰደ ነበር መረጃዎች የሚጠቁሙት። አሁን ላይ 78 በመቶ መሬቱ በሩሲያ እጅ ተወስዷል ማለታቸው ሁኔታውን እያወሳሰበውም ይገኛል። ዘለንስኪን ከማሸማቀቅ ወደ ኋላ የማይሉት ትራምፕ አሁን መልቀቅ ትችላለህ፣ መንገዱ ያውልህ፣ መደራደር ከፈለክም መስመሩ ተዘርግቶልሃል ሲሉ ስሜት ነኪ ቃል መናገራቸውን የፋይናንሻል ታይምስ ዘገባ ያሳያል። ይህ ቆይታ ለዘለንስኪ ከባድ ፖለቲካዊ ኪሳራ እንዳደረሰባቸው ያሳያል ይላሉ ፖለቲከኞች። ምክንያቱም ዘለንስኪ ቶማሃውክ ሚሳኤል ለማግኘት ልባቸው ጓጉቶ ነበር፣ ግን አልተሳካላቸውም። ትራምፕ ከፑቲን ጋር መጋጨት እንደማይፈልጉም አሳይተዋል የሚሉም በሌላ በኩል አልጠፉም። ትራምፕ ቀዳሚ ተግባራቸው አሜሪካ ትቅደም ስለሆነ ለብሔራዊ ጥቅማቸውና ውጭ ፖሊሲያቸው ከኪየቭ ይልቅ ሞስኮ ውሃ ታነሳለች። እናም ትራምፕ ከፑቲን ጋር ውዝግብ ውስጥ ከመግባት ቶማሃውክን አለመስጠት ዋጋ ይኖረዋል። ሌላው የፖለቲካ ሚዛን ሲታይ የዋሽንግተን ኃይል ተፎካካሪዋ ሞስኮ ስለሆነች ከትንሿ ኪየቭ የሚገኘው ፖለቲካዊ ትርፍ ብዙም ስላልሆነ ትራምፕ ወደ ሞስኮ ቢያጋድሉ የሚገርም አይሆንም። ባለፉት ሳምንታት ትራምፕ በዩክሬንና ሩሲያ ያለውን ጉዳይ ቅድሚያ የሚሰጡት እንዳልሆነ ሲናገሩ ቆይተው አሁን ላይ ደግሞ ተመልሰው አሸማጋይ ለመሆን መናገራቸው ሲሰማ ሰውየው አወዛጋቢ መሆናቸውን ቀጥለውበታል ብለዋል። የአሜሪካ ባለስልጣናት በተደጋጋሚ ዩክሬን ግዛቶቿን አሳልፋ መስጠት እንዳለባትና ትራምፕ ነገሩ ቶሎ በስምምነት ማለቅ እንዳለበት መናገራቸውን ከውስጥ ምንጮች የተገኙ መረጃዎች ያሳያሉ። አንድ ውስጣዊ ምንጭ ሁኔታው ጥሩ
አይደለም። መልእክቱ ግልጽ ነው። ሀገርህ እየተዳከመች ለወደፊትም መፍረሷ ስለማይቀር የግድ ከሩሲያ ጋር መስማማት አለብህ የሚል ቀጭን ትዕዛዝ ከትራምፕ ለዘለንስኪ እንደተነገራቸውም ተሰምቷል። እነዚህ ምንጮች አክለው እንደገለጹት ትራምፕ ለፑቲን ደውለው ዩክሬን ዶኔስክን፣ ሉሃንስክንና ትንሽ መሬት ደግሞ ከዛፖሮዣና ኬርሶን እንድትሰጥ እቅድ እንዳላቸው ነግረዋቸዋል። ዘለንስኪ ግን ሽራፊ መሬት ከቶም አልሰጥም እያሉ አቋማቸውን እስካሁን ድረስ አልቀየሩም። በዚህ በአረቡ ውይይት ላይ አብዛኞቹ የዋይት ሀውስ ባለስልጣናት ዘለንስኪ ግዛት መስጠት እንዳለባቸው ጫና ማሳደራቸውን ነው። ዩክሬን በበኩሏ ስትራቴጂካዊ ግዛቷ ትንሽ ክፍል ቢሆን ሉሃንስክና ዶኔስክን ለቆ መውጣት እንደማትችል በተደጋጋሚ አሳውቃለች። እነዚህን ግዛቶች አሳልፎ መስጠት ሌሎች የዩክሬን ግዛቶችን ደካማ ስለሚያደርጋቸው ሩሲያ ማጥቃቷን ስለምትቀጥል ዩክሬን እንዲህ በቀላሉ አሳልፋ ትሰጣለች ማለት ከባድ ነው። ዘለንስኪ ለወራሪዎች የምንሰጠው ምንም መሬት የለም፣ የምንረሳውም አንዳች ነገር ሊኖረን አይችልም ሲሉም ተደምጠዋል። ትራምፕ ከፑቲን ጋር በቅርቡ በሃንጋሪ ቡዳፔስት እንደሚገናኙ የሚጠበቅ ሲሆን የክሬምሊን ባለስልጣናት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮና የሩሲያ አቻቸው ሰርጌይ ላቭሮቭ በቅርቡ በቡዳፔስት የሚደረገውን ስብሰባ ቅድመ ሁኔታውን ለማዘጋጀት እንደሚገናኙ ተመላክቷል። ነገር ግን የኪየቭና ዋሽንግተን ባለስልጣናት በዚህ ጉዳይ ላይ ተጠይቀው መልስ ከመስጠት ተቆጥበዋልም ተብሏል። አሁን ላይ በከፍተኛ ውጥረት ውስጥ የሚገኙት ዘለንስኪ ጦርነቱን ለማስቆም የመጨረሻዋን ሀሳብ መቼ እንደሚናገሯትና ፑቲንና ትራምፕ በቡዳፔስት ተገናኝተው ምን መደምደሚያ ይደርሱ ይሆን የሚለው የሚጠበቅ ጉዳይ ሆኗል።